ላሉ ዝም ብሎ የሚታይ ነገር አይደለም። የሰው ህይወት እያተረፉ ከዛም አልፎ ደግሞ ወንጀለኛውን ለህግ እያቀረቡ ያሉ ጀግኖቻችን ወንድሞቻችን ናቸው። እንግዲህ እነዚህም አቤልም ይሄ ቁጥር ሁለት የሚሰራው ቴድሮስ ሁለቱም እንግዲህ ከነሱ ጋር አብረው ሲሰሩ ነበር። አሁን ደግሞ በራሳቸውም እንግዲህ አዳዲስ ነገር እያስደመሙን ነው ያሉት። በቃ ኢትዮጵያ ውስጥ ተደብቆ ያለ ጉድ እያወጡ ነው ያሉት። እውነትን ይዛችሁ በምትራመዱበት ሰዓት ሁልጊዜም እውነት አሸናፊ ናት። እንግዲህ ይሄ በተለይ ይሄ በአዳም ልኩ ምናምን የሚሉት ነገር እኔ እግዚአብሔር የገጻቸው የሰይጣን እንትን ነው። ይሄ ሰውዬ ሙቷል እየተባለ እንግዲህ ጀግኖቻችን ደግሞ ቀን ከሌሊት ብለው ባለፈው እናቱን አይታችኋል። ከምን አይነት ጉድ እንዳወጣት የአቤል እናት እግዚአብሔር ይመስገን። ከእናቱ ጋር በጣም ብዙ ትግል በጣም ብዙ ከብዙ ልፋት በኋላ እናቱን ማግኘት ችሏል። በዚህም ጉዳይ እንግዲህ እውነቱ ስታወጡባቸው ሌባዎቹ በሰው ንብረት የሚቀልዱ ሰዎች ተሎ ብለው በእናንተ በቤተሰቦቻችሁ ወይ በሆነ ይመጡባችኋል እና ሁልጊዜ እነሱ ሁልጊዜ ሰውን እያስለቀሱ እነሱ እንደሚፈልጉት መኖር ነው የሚፈልጉት። ማንም ሰው የራሱ እንትን አለው። መብታቸው ተጠብቆ እነሱ ሰዎች በራሳቸው ገንዘብ በራሳቸው እንትን ነው እየታገቱ ያሉት። እውነቱ ደግሞ ሲወጣባቸው ደግሞ ከኛ በላይ ሰው የለም ይላሉ። ሰውን ማገት፣ ሰው ማሰቃየት፣ ሰውን ሲላቸው መግደል ሲላቸው ሰው መድፈር፣ በቃ ይሄ ነው በቃ አሁን ኢትዮጵያ ውስጥ በጣም የተስፋፋው ነገር። ማንም ሰው ሀ ብሎ ያላየው ነገር በጣም ብዙ ጉድ እየወጣ ነው። ዝም ብላችሁ በየእንትኑ የምታዩት ማለት ነው። አብዛኞቻችሁ ብዙ ጊዜ የምታዩት ይሄ ፕራንክ ምናምን ቤት ውስጥ ቁጭ ብለው የሚሰሩትን ሰዎች ናችሁ እየገባችሁ የምታበረታቱ። ግን እንደነዚህ አይነት ወጣቶች ደግሞ እውነትን ይዘው እያጋፈጡ ላሉት ሌባዎቹን እያወጡ ላሉት ለእነዚህ አይነቶች ነው ብርታት እንዲሆናቸው። እኛ ደግሞ እየገባን የእነሱን ቪዲዮ ላይክ ሼር እያደረግን በደንብ እንዲሰሩ ወንጀል የተባለ ኢትዮጵያ ውስጥ እንዳይስፋፋ የሚያደርጉልን እነዚህ ልጆች ናቸው። ግን አብዛኛው ሰው እውነተኛ ታሪክ ሲመጣ በደንብ አድርጎ ራሱ እንኳን ርዕሱን አይቶ ነው ኮሜንት የሚጽፈው እንጂ ቪዲዮ ምን ይላል ብሎ ጠለቅ ብሎ እስከ መጨረሻው አይቶ አይደለም የሚጽፈው። ሰው ለመፍረድ ይቸኩላል። ትክክለኛ መረጃ ሲመጣ የኛ ሰው ሁልጊዜም ውሸት ነው የሚወደው ታውቃላችሁ። ውሸት ስታወሩላቸው በጣም ቪው የሚበዛው እይታ የሚበዛው በውሸት እንትን ያለ ነው። እውነተኛ እንትን ደግሞ ሲመጣ ብዙ ሰው እውነትን መስማት አይፈልግም። እንደ ቀልድ አድርጎ አሳልፎት ይሄዳል። ግን ለእነዚህ ልጆች ደግሞ ትክክለኛ እውነተኛ እንትን እንግዲህ ከቪዲዮ በላይ ምንም ማስረጃ የለማ። ትክክለኛ እህቱም ሙቷል ብላ አምና ነበረ። እንግዲህ ከስንት ቀን በኋላ በህይወት ኑሮ እንደዚህ ስታገኘው አይታችኋል። ራሷ ፌንትን የነቀለችው ምክንያቱም አላመነችም። ሙቷል ተብላ አልቅሳለች። እንግዲህ እኔ እንጃ እውነት ስታወሩት ራሱ ይቀላል። ግን በዛ በቦታው ሆናችሁ ደግሞ በእነዚህ ሰዎች ቦታ ብትሆኑ በጣም ከባድ ነው። ሰው ሙቷል ተብሎ ከስንት ቀን በኋላ ደግሞ ሲገኝ በህይወት እኔ እንጃ በጣም እኔ እንጃ። ኢትዮጵያ ውስጥ በተለይ አሁን ላይ በጣም እየተበረካከተ እየበዛ ነው የመጣው። ወንጀል እየተስፋፋ ነው የመጣው። እንደዚህ አይነት የሚሰሩ ሰዎችን እውነቱን ደግሞ አውጥታችሁባቸው ትክክለኛ እንትናቸውን ስታሳዩቸው እናንተን ለማሸማቀቅ እናንተን ለማሰር እናንተን በቃ የማያደርጉት የማይፈነቅሉት ነገር የለም። እነሱ በቃ እነሱ ብቻ ናቸው ገንዘብ ያላቸው፣ እነሱ ብቻ ናቸው ሰሚ ያላቸው። በቃ ምድሩ ሰማይ የነሱ ሆኖ ነው የሚታያቸው። በጣም በብር ጭንቅላታቸው የተደፈነ ሰዎች ምንም ማሰቢያ የሚባል ነገር የላቸውም። ለሰው ልጅ እንኳን ትንሽ ክብር የላቸውም። ሲያግቱ እንኳን እንግዲህ ከእናታችን ማየት ትችላላችሁ። እናታችን ምንም በማያውቁት ነገር ባዶ እንትን ላይ ወስደው ሲሚንቶ ላይ እኮ ነው አስረዋቸው። እናት እንግዲህ እኔ ህሊና ያለው ሰው ትንሽዬ ማገናዘብ የሚችል ሰው መቼም
ይህ እንደዚህ ያደርጋል ብላችሁ ለመገመት ይከብዳል። ሲፈልጋቸው ያስሯቸዋል፣ ሲፈልጓቸው ያዟዙሯቸዋል፣ ሲፈልጉ በቃ እነሱ እንደፈለጉ የሰው ልጅ እንደ ኳስ እያሽቀነጠሩ ማን ናቸው እነዚህ ሰዎች? እነሱ ማን ስለሆኑ ነው ሰውን እንደዚህ የሚያሰቃዩት? ሰው በሀገሩ ተከብሮ ሰው በሰው ሀገር እኮ መታችሁ እውነት በስነ ስርዓት ስራችሁን ሰርታችሁ ተከብራችሁ ነው የምትኖሩ በሰው ሀገር። እኛ ሀገር ግን በራሳቸው ሀገር በተወለዱበት ሀገር እየተገደሉ እየተደፈሩ፣ እውነቱን ደግሞ ስትናገሩ ደግሞ በቃ እውነትን ለምን አወጣችሁ ብለው በውሸት እንደሰራችሁ አስመስላችሁ ተናገሩ እያሉ በማስገደድ እንግዲህ እያያችሁ ነው። በጣም ብዙ ነገር እያያችሁ ነው አይደለም? ይሄ በዩቱብ ይቅርና በይንትን ራሱ በቲቪ ወይ በእንትን የሚስተላለፍ ነገር የሆነ ትልቅ መረጃ ሲወጣባቸው መረጃውን ከእንትናቸው ከቻናላቸው እንዲያወርዱ እውነተኛ ነገር ሲወጣባቸው ሁልጊዜ እንደዚህ ሰውን ማሸማቀቅ፣ ስራውን እንዳይሰራ በአግባቡ ማድረግ እንደዚህ አይነት ነገር በጣም ኢትዮጵያ ውስጥ እየተስፋፋ ነው እና ሁልጊዜም ውሸት እየተደበቀ በቃ እውነት እየተደበቀች ሁልጊዜም ውሸት እንዲወራ ነው የሚፈልጉት። እና የእነዚህ ጀግና ወንድሞቻችን ከነ ልዑል ከነ ዘላለም ያዩትን ነው። እነዚህ እነ ልዑል እነ ዘላለም የሚሰሩት ስራ እንግዲህ እያያችሁ ነው። ቀን ከሌሊት ጀግና ነበልባል ወንድሞቻችን መስፍን የተባለውን ጉድ ስንት እንባ እያስለቀሰ የስንቶችን እናት በሪ እያንኳኳ ሄዶ በገዛ ቤታቸው ወንጀል ውስጥ ዘፍቆ አሁን እነሱ እስር ቤት ናቸው። እሱ ግን በየቦታው እየተሽከረከረ ሲፈልግ ቁርጡን ሲፈልግ ቀዩን እያለ ይበላል ይጠጣል። እነዛ ምስኪኖች በመቶ ሺህ በሁለት መቶ ሺህ ተሰጠን ብለው ወንጀልን የእሱ ስራ እሱ እኮ ወደ ወንጀል አይሰራም። ሰውየው ራሱ እውነተኛ እንትኑ ስታዩ ሁልጊዜ ስሙ መቀያየር መቀያየር መቀያየር፣ ትክክለኛ ማንነቱ ራሱ ምንም የሚያስታውቀው ነገር የለም። የዚህ ሰውዬ ጉድ ራሱ እያያችሁ ነው። በየጊዜው አዳዲስ ነገር እያመጡ ነው የምታያቸው ነገሮች ማለት ነው። ሰዎችን ወንጀል ያሰራቸውን ሰዎች እነሱ እስር ቤት ናቸው፣ ግን በምን አይነት ሁኔታ እንዳሉ ለራሱም ነፍሴን አውጭኝ እያለ አንድ ጊዜ አትግቡ እንጂ ከገባችሁ በኋላ ለመውጣት ራሱ በጣም ከባድ ነው። እውነቱን ሲወጣበት ሰውየው በቤተሰባቸው ይሄዳል። በምን የማያደርገው ነገር የለም። አሁን ኦሬዲ የእሱም ቀን እየደረሰ ስለሆነ ምንም የሚያሳስብ ነገር የለም። እና እነዚህ ወንድሞቻችን አሁን እነ ቴድሮስ እነ አቤል ከነ ልዑል ጋር ያዩትን እነሱም እንግዲህ ታሪክ እየሰሩ ነው። እናቶች የሚያለቅሱትን እንባቸውን እያበሱላቸው ነው። ትክክለኛ እንትናቸውን እያወጡ ነው። በቃ ማንነት የኢትዮጵያ መረዳዳት የሚለውን ጠፍቷል። በፍጹም የኢትዮጵያ የድሮ ኢትዮጵያ የለችም። ሲጀመር ሀገራችን ላይ ምን እንደገባ አናውቅም። በየጊዜው የምናየው ማልቀስ ነው፣ መሞት ነው፣ መደፈር ነው ሲለው በቃ ይሄ ነው በቃ ኢትዮጵያ ውስጥ እኔ እንጃ። እግዚአብሔር ሰላምን ያምጣልን። እግዚአብሔር በቃ ይበለን። የእውነት በየቤታችን ችግር እኮ የሰው ልጅ አይገልም። ችግር ተቸገርኩ ብላችሁ አታማሩ። ስንቶች አሉ ታስረው በየጫካው በየእንትኑ እየሮጡ በገዛ አገራቸው በተወለዱበት መብት አጥተው እንደ ዱር አራዊት በየጊዜው እንትን የሚሯሯጡ በጣም ብዙ ሰዎች አሉ። እና እኛ ቤት ውስጥ ያለ ነው እግዚአብሔር ይመስገን እንበል እስኪ። እና ለሀገራችን ሰላም ተመኙ። ሰላም ሰላም፣ የድሮ የጥንቷን ኢትዮጵያን እግዚአብሔር ይመልስልን። አሁን ደግሞ ወቅቱ የስቅለት ክርስቲያን እምነት ተከታዮች እንግዲህ ሆሳዕና ነው። እንኳን አደረሳችሁ በዚሁም ብያለሁ። እንግዲህ ይህች 5 ቀን የሚሰገድበት ኢየሱስ ክርስቶስ ከሞት የሚድንበት እስከ አርብ ድረስ የተሰቀለበት ቀን ነው። እግዚአብሔር ቢያንስ በዚህ እንኳን እንደው እግዚአብሔር የዚህ ጸሎት በዚህ በአሁኗ ጾም እንኳን ጸሎታችን እንባችን እግዚአብሔር ተቀብሎን
ሀገራችንን ሰላም እንዲመልስልን የሁላችን ምኞት ነው። ሙስሊምም ክርስቲያንም ሁሉም ያው በየሃይማኖቱ ጸሎት ያድርግ ለሀገራችን ሰላም። እውነት በሰው ሀገር ሄዳችሁ ስታዩ እና ኢትዮጵያ ውስጥ ስታዩ የሀገራችን ነገር እኛ የሰው ሀገርን ብንቀመጥ ሁልጊዜም የሀገራችን ነገር ያሳስበናል። ዙረሽ ዙረሽ የምትገቢበት ሀገራችን ነው እና የኢትዮጵያ ነገር ይሄ እንደዚህ እንደ ቀልድ ምናምን የሚታይ ነገር አይደለም። በጣም እኔ እንጃ እውነት ለማን እንደምታወሩት ራሱ ግራ ነው የሚገባው። እግዚአብሔር ሰላምን ያምጣልን። የእውነት በቃ ይበለን እግዚአብሔር። ሰላም ሰላም ሰላምን ያምጣልን የሰላም አምላክ። አሁንማ እንደው እውነት በዛ እኮ የሰው ልጅ ድፍን 5 ዓመት ይሞታል፣ ይታሰራል፣ ሲለው ይደፈራል፣ ሲለው ድፍን 5 ዓመት አስቆጠረ። ኢትዮጵያ ውስጥ ጦርነት እንኳን የሚባለው ከተጀመረ እና ሰላምን ያምጣልን እግዚአብሔር። እውነት እኔ በስመ አብ እንደዚህ ብቻ እግዚአብሔር ሰላምን ያምጣልን። እኔ ሌላ ነገር ማለት አልፈልግም። ለማንኛውም የዛሬው ቪዲዮ ይሄን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሼር እያደረጋችሁ አበረታቱን። ሰላም ፍቅር ተመኘውላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ባይ ባይ።